ኦ ማይ ጋድ ጋይስ ዛሬ ደግሞ የሚገርም ነገር እየተካሄደ ነው ማለት ይቻላል። በነገራችን ላይ አንዳንዴ በህይወት ላይ የሚያጋጥማችሁን ነገር አታውቁምና ትርፍ ንግግር አትናገሩ ይባላል። የፍቅርና የዳግም ነገር ግን መጨረሻቸው ማለት እርስ በርሳቸው ዳግም እና ፍቅር የሚፈልጋት ልጅ ፍቅር እንደሆነች ሲያቅና ስታቅ አሁን እያደረጉት ያለው ነገር ምን ያክል ሊያሳፍር እንደሚችል ግን አስባችሁታል? ያፎን ለምታ በቅቤ አይታሽም ትላለች አቴ እና የምር አንዳንዴ ግን ከባድ ነውና ሌላኛው ነገር ኦ ማይ ጋድነስ እቺ ሳምሪ የምትባል ግለሰብ ግን ጤነኛ ናት? እውነትም በነገራችን ላይ ጓደኛዋ ደስ የምትል ጓደኛ ናት። ግን አንዳንዴ በዚህ ከእንደዚህ አይነት ጓደኛሞች ጓደኛ እንዳናስቀኝ ብለን የምናደርገው ነገር ስህተት ነው ማለት ለጊዜው እየጠቀምን ይመስለናል። ነገር ግን አሁን እቺ ልጅ ልክ አይደለችም። ሳምሪ የምታደርገው ነገር ኔቨር ምንም ልክ የሚባል ነገር የላትም። ምክንያቱም አንደኛ እሷ አታሸንፍም። ምክንያቱም ፍቅር በፍቅር ሲሆን ነው ሲጀመር ሊዘልቅ የሚችለው ዘለቄታ የሚኖረውም። ለፍቅር ብላ የምታደርገው ነገር ከባድ ነው። ሌላኛው ነገር ከዚህ ነገር ለማስወጣት መሞከር የቻለችውን ማድረግ ነበረባት እንደኔ ሀሳብ። ምክንያቱም ይሄ ከባድ ስሜት ነው። የእነ ሀይሌ ነገር ደግሞ ማይ ጋድ በነገራችን ላይ አንዳንዴ እውነት ነው። በእርግጥ አንድን ሰው ማፍቀር ከባድ ሊሆን ይችላል። ግን ደግሞ ጓደኝነታቸው በጣም ደስ የሚል ሀይሌ አስተዋይ ምርጥ ሰው ትክክለኛ ፍቅር አለ ብዬ ማምኑ እንደውም እኔ ሀይሌ ጋር ነው ማለት በሰው ልጅ ትክክለኛ ፍቅር የሚካሄደው እንደዛ ነው ሲጀመር። ምክንያቱም የምናፈቅራቸውን ወይም ደግሞ ያፈቀርነውን ሰው ላናገኝ እንችላለን። ይህ ማለት ግን የኔ ካልሆነ የሚል ህግ የለም። ካልሆነ ተብሎም ራሱ ጦርነት እንደዚህ ኖ የኪሩ ነገር ደረቅ ወዛም ነገር ስልቡ ራሱ የእሱ ፍቅር አይደለም። የሁለታቸው የሳምሪና የእሱ ከልክ ያለፈ ነው። አሁን እሱ ራሱ አሁን ቢያቅ እንደዚህ አይነት ነገር ልክ ተመሳሳይ የሳምሪን ነገር ይተገብራል። ምክንያቱም በቃ ይሄ ራስ ወዳድነት ነው። ፍቅር የሚለው ነገር ፍቅር ራሱን አሳልፎ ለሰው መስጠት፣ ለምታፈቅረው ሰው መስዋዕትነት መሆን ማለት ነው። ፍቅር ልክ እንደሞት የመረረች ነች ይላሉ አባቶቻችንና ፍቅር ቀላል ነገር አይደለም። ለፍቅር የሚከፈለው መስዋዕትነት ብዙ ነው። ነገር ግን የምናፈቅረው ሰው እኛን የሚያፈቅረን ከሆነ ነው። እኛ ብቻ አፍቃሪ ከሆነን የግዴያ ሰው እኛ ካልሆነ የሚል ሀሳብ ወይም ደግሞ ልክ አሁን ሳምሪ እያደረገችው ያለውን ነገር ማድረግ ይሄ ልክ አይደለም፣ ትክክልም አይደለም፣ ሊሆንም አይችልም። አሁን እሷ በቃ ይሄ እንዴት ነው እስትንፋሱን ድረስ እየተቆጣጠረችው ነው። አሁን የዳግምን ማለት ነው በሄደበት ከአንዳንድ ይሄ አጉል ቅናት ያለበት እንትን አለና እሱ ነገር በጣም ነው የሚያስጠላው። መሆንም የሌለበት ነው። ፍቅር እንደዚህ አይደለም ወይ እንደምታፈቅረው ራሱ አሁን እሱ ለዛችኛቱ ልጅ ያለውን ስሜት ታውቃለች። ይሄ ምንም ይሉት ነው። በዛ ላይ ሴቶች ላይ የሚያደርጉት ነገር ልክ አይደለም። አንደኛ ያችን ተቷ ራሱ እሷ ጋር ቢመጣ ነገ እንደሱ አይነት ሰው ቢያገኝ እንደዛ ያደርጋል ማለት ነው። አንድ ይሄ ልብ ማለት ያስፈልጋል። ሌላኛው ደግሞ ዳግም ከልብ ስለሚያፈቅራት የልጅነት ፍቅረኛውን ማንንም አይሰማም። ሳምሪ ግን ባደረገችው ድርጊት እውነቱ የታወቀ ለታ ምን እንደምትሆን አላቅም። ምክንያቱም በነፍስ ማለት በተመሳሳይ ሰዓት ላይ ከሱ የቀረበችው ልጅ እያራቀችበት ነው። በዛ ላይ አንድ ክላስ ነው የሚማሩት። በራሱ መንገድ ሊያገኛት ነበር። ትንሽ ስቴፕ ብቻ ነበር የሚቀረው። ያን ስቴፕ ግን አበላሸችበት። ይሄ ያን ነገር ሲያስታውስ ብዙ ጊዜ ታውቃላችሁ ድራማ ላይ ሁኔታዎቹ አንዳንድ ነገሮች ትንሽ ጫፏ ስትጋለጥ ሁሉ ሁኔታ አይደለም የሚያስታውሱት። እያንዳንዱ ድርጊት ያደረገቻቸው ነገሮች በሙሉ ሲያስታውስ ያኔ ምን ሊያደርጋት እንደሚችል ጓደኝነት ራሱ ታጣለች። የምንወደው ሰው ሲኖር በዚህ መልኩ ማለት የኛ ብቻ ካልሆነ ማለት ሳይሆን
ማድረግ ያለብን ነገር ብለው ቢያንስ በቃ ለሱ ደስታ እኛ መስዋዕትነት ማድረግ ያለብን ነገር ሁሉ ማድረግ። ፍቅር ይኖራል፣ ግን የምንኖረው የግድ የምናፈቅረውን ሰው የኛ ካላደረግን አይደለም። ያ የምናፈቅረው ሰው ደስተኛ ሆኖ ሲኖር እኛም በሱ ደስታ ውስጥ ደስታችን አለ ማለት ነው። ፍቅር ማለት እንደዛ ነው፣ ትክክለኛ ፍቅር። ይሄ እልህ ነው። አንደኛ ደግሞ እሷ ከኔ በምን ትበልጣለች ማነች ምናምን። የሚገርመው ነገር መጀመሪያ ላይ አታውቅም ነበር። አሁን ግን ሞር ስታውቅ ለፍቅር አንደኛ ስቃይ ሆናባታለች። በጣም የምታሰቃያትኝ። ምክንያቱም ዳግም የሚፈልጋት ልጅ እሷ እንደሆነች ካወቀች በኋላ ደግሞ የሚሆነው ነገር ሞር የከበደ ነው የሚሆነው እና ኃይሌ በሰላም ወደ ጉዞ ወይ ግን ለምን ባጭር ከድራማው ውጭ ለመሆን እንዳስፈለገ የኃይሌ ነገር ባይገባኝም ግን ድምቀት ነበረ ማለት ፍቅርን የሚኖር ሰው ነው። ትክክለኛ ፍቅር ያወቀና ፍቅርም እንደሆነ የእያንዳንዱን ስቴፕ እሱ ያውቃል። ትክክለኛ ፍቅር እሱ ጋር አለ ብዬ አስባለሁ። ምክንያቱም እየተፈቀረን ሁሉ ወይም ያፈቀርነውን ሁሉ እናገኛለን ማለት አይደለም። ፍቅር የምትፈቀር የምትወደድ እንደ ስሟ ፍቅር የሆነች ልጅ ሆናለች። የጠይም ቆንጆ። በነገራችሁ ላይ በውበት ሳምሪ ኮል ትበልጣት ትችላለች፣ ግን የሚሰጡት ካራክተር ላይ የእያንዳንዳቸው ተዋናዮች የሚተውኑት ትወና ያ ነው እነሱ መጥፎና ጥሩ የሚያደርጋቸው ገጸ ባህሪ ማለት ነው። ግን ትውንት ላይ ቢሆንም ይሄ ድራማ ቢሆንም ከድራማዎች መካከል የኛ ህይወት አለ። ይሄ በትክክለኛ ህይወት የተመሰረተ ስለሆነ ድራማዎች ስናይ ፊልም ስናይ ከነዛ ትምህርቶች መውሰድ ይኖርብናል። ምክንያቱም እንደዚህ አይነቶች ሲያጋጥመን በምን መልኩ ነው እኛ መቀረፍ የምንችለው? ለምሳሌ ብናፈቅርና እናፈቅረው ሰው የኛ ባይሆን እንዴት ነው ያን ነገር ማሳለፍ የምንችለው? እንደዛ ማሰብና ማገናዘብ ያስፈልጋል። ምክንያቱም ፍቅር ቀልድ አይደለም። ፍቅር ዕቃ ቤት አይደለም። ፍቅር ማለት ብዙ ነገር ያለበት ነገር ነው። እኔ ብዙ ጊዜ ድራማዎችም ሆነ ፊልም ሳይ በጣም እማርበታለሁ። ማለት ህይወቴን እንዴት መቀጠል እንዳለብኝ እንደዚህ አይነት ነገሮች ቢያጋጥሙን በቀላሉ መቀረፍ እንዳለብን የምንረዳበት የምናገናዝብበት ነው እንጂ የምር ካራክተሮችን ብቻ አይተን ይሄ ስታስጠላ የአንድ ደጋፊ የአንድ እንትን መሆን ብቻ አይደለም። እነሱ ይሄ ትክክለኛ ህይወታቸው አይደለም፣ ግን በትክክለኛ ህይወት የተሰራ ምክንያቱም እንደዚህ አይነት ህይወት ብዙዎቻችን እየኖርን ስለሚሆን ማለት ነው። ያን ነገር ልብ ማለት ያስፈልጋል። በዛሬው ፓርት ያው ድራማው እንዳያችሁ ተስፋ አደርጋለሁ። ነገር ግን ሁላችንም የተሰማንን ነገር ልክ እንደ ውይይት በሚለው ይያዝልኝ። በዛ መልኩ ነው። በቀጣይ ፓርት እስከምንገናኝ ድረስ ተሸምጡልኝ ፋሚሊዎች።